ኢንቨስትመንት ተብሎ ይጠራል። ስለዚህ ኢንቨስትመንትን ደግሞ ዲተርማይን የሚያደርጉት ነገሮች አሉ። አንደኛ ሬት ኦፍ ኢንትረስት ምንድነው? ይሄ ሬት ኦፍ ኢንተረስቱ በጣም ጨመረ ማለት ባንክ ላይ ያለው ሬት ኦፍ ኢንተረስት ከጨመረ ይሄ ምን ማለት ነው? ሬት ኦፍ ኢንተረስቱ ጨመረ ማለት ሴቪንግ ምን ይላል? ይጨምራል። ሴቪንግ ጨመረ ማለት ኢንቨስትመንት የሚባለው ነገር ይቀንሳል። ወይም ሬት ኦፍ ኢንተረስቱ በጣም ከጨመረ ምንድነው ባንኮች ብድር ሲሰጡ ኢንተረስት ሬቱ በጣም ውድ ከሆነባቸው ግለሰቦች ለምን እበደራሉ እንዴ? 30% ሬቱ እንደዛ ከሆነብኝ ለምን እገዛዋሉ? ለምን እበደራሉ? ከየት አምጥቼ ይከፍላሉ? እነዚህ አይነት የሚባሉ ሀሳቦች ይነሱ። ሌላ ኤክስፔክትድ ፕሮፊታቢሊቲ ይሄኛው ማርኬት ስትራክቸሩም ይወስነዋል። ሀገሪቱ ውስጥ ያለው ማርኬት ምን ያክል ነው? የምር ፕሮፊታብል ነው ወይ? እዚህ ቦታ ላይ ኢንቨስት ባረግ እዛ ላይ ገብቼ ኢንቨስት ባረግ የምር ያ ነገር አዋጭ ነው ወይ? ወይም ያን ነገር ለመስራት ምንድነው ካፒታል በጀቲንግ ይባላል። የሆነ ፕሮጀክት ለመስራት ወይም የሆነ ቢዝነስ ኔት ፕሬዘንት ቫልዩ እና ፊውቸር ፕሬዘንት ቫልዩ ከዲስካውንት ሬት አንጻር ጋር ሰርተን እናገኘዋለን ነው። ይሄኛው የምር ፕሮፊታብል ነው ወይ? ዘው ተብሎ ይገባል እንዴ? አይገባም። ሀብታም ነውና ብር አለውና ገንዘብ አለውና አንድ ሰው የሆነ ቢዝነስ የሆነ ኢንቨስትመንት ላይ ዘሎ አይገባም። ምክንያቱም ምን አለ? ሪስክ አለ። ፕሮፊት እንዳለ ሁሉ ሪስክም አብሮ ጎን ለጎን ይሄዳሉ። ምክንያቱም ምንድነው ፍላክቹዌሽን አለ። ማርኬት ፍላክቹዌሽን ዓለም ላይ ሀገር ውስጥም የትኛውም ቦታ ላይ አለ። ሌላስ ሌቭል ኦፍ ኢንካም በምናይበት ጊዜ ሌቭል ኦፍ ኢንካም የሚባለው ነገር በምናይበት ጊዜ ኢንካሙ በጣም ብዙ ከሆነ ሰው ኢንቨስት ያደርጋል። ይሄን ደግሞ አስቀምጨው ምን ልበል ከተጠቀምኩ ሌላውን ደግሞ ኢንቨስት ላድርገው ያስባል። ሌላ ቢዝነስ ኤክስፔክቴሽን እንዳልኳችሁ ቢዝነሱ ትርፋማ ማይሆን ከሆነ ከባድ ነው። ስለዚህ ሎወር ኢንተረስት ሬት ኢንኮሬጅ ፊርምስ ቱ ኢንቨስት ሞር። ሎወር ኢንተረስት ሬት ካለ ፊርሞች ምን ያደርጋሉ? ሞር ኢንቨስት ያደርጋሉ። ይሄ ነው። ስለዚህ እዚህ ጋር በምናይበት ጊዜ ሮልስ ኦፍ ኢንቨስትመንት ኢን ዘ ኢኮኖሚክ ግሮዝ ኢንቨስትመንት ኢንክሪዝ ካፒታል ፎርሜሽን ራይዝ ፕሮዳክቲቪቲ ኤንድ ክሬትስ ኢምፕሎይመንት ኤንድ ፕሮሞትስ ኢኮኖሚክ ግሮዝ። ኢንቨስትመንት ምንድነው? ሳይክል አለው የሚፈጥርበት። ስለዚህ ካፒታል ፎርሜሽን አለው፣ ራይዝ ፕሮዳክቲቪቲን ከፍ ያደርጓል፣ ፕሮዳክሽን ከፍ ይላል። ምክንያቱም ኢንዱስትሪ ላይ የተለያዩ ነገሮች ስለሚደረግ። ሌላ ኢንቨስትመንት ኢን ፋክተሪስ ኢንክሪዝ አውትፑትስ ኤንድ ኢምፕሎይመንት። ፋክተሪዎች ላይ ኢንዱስትሪዎች ላይ ኢንቨስትመንት ከበዛ ምን ይላል? አውትፑቱና ምኑ ኢምፕሎይመንቱ ይጨምራል። ይሄ ነው ጥቅሙ። እዚህ ኢንቨስትመንት ምን ያደርጋል? ጀነሬት ፈንድ ኢንቨስትመንት፣ ከዛስ ጀነሬት ፈንድ ፎር ፈርዘር ኢንቨስትመንት፣ ከዛስ ሊድስ ቱ ኢንክሪዝ። እንዲህ እያለ ምን ይላል? ሳይክሉ አይደል? ኢንቨስት ይደረግ እያደገ ይመጣል። ከዛ ኢንክሪዝ ካፒታል ስቶክ፣ ከዚያ ደግሞ ሊድ ምን ያደርጓል? ሃየር ፕሮዳክቲቪቲ ካፓሲቲ፣ ከዛስ ሃየር አውትፑት እያያችሁት። ከዛ ሊድስ ቱ ምን? ክሬቲቪቲ፣ ቴክኖሎጂካል ነገሮች። አሁን እዚህ ጋር በምናይበት ጊዜ ሀገራቶች መጀመሪያ ሲጀምሩ በብዛት የሚነገረው ቲዮሪ መጀመሪያ ስትሮንግ የሆነ ኤጁኬሽናል ፕሬዘንስ አላቸው። ያ ኤጁኬሽናል ፕሬዘንሳቸው ወይም ኤጁኬሽናል ኢንቨስትመንታቸው ክሬቲቪቲ ምን ያደርጋል? ክሬት ያደርግላቸዋል። ያ ክሬቲቪቲ ምን ያደርግላቸዋል? ቴክኖሎጂካሊ ወይም ኢኖቬሽን ነገር ላይ ዴቨሎፕ ያደርጋሉ። ፕሮዳክቲቪቲያቸው ይጨምራል። ሀብታም ሆኑ ማለት ነው። ልክ ሀብታም ሲሆኑ ሚሊታሪያቸው ይጨምራል። ሚሊታሪ ሲኖራቸው ያስጠብቃሉ። እንዲህ እያለ ይቀጥላል ማለት ነው። ኮንክሉድ ስናደርግ ኢንቨስትመንት ኤክስፓንድ ፕሮዳክሽን ኤንድ ኢምፕሎይመንት አንደኛው። ሌላኛው ኢንቨስትመንት ካን ቢ ክላሲፋይድ ቤዝድ ኦን ኢትስ ሪሌሽንሺፕ ዊዝ ኢንካም። ሌላ ኢንቨስትመንት ዲሲዥን ዲፔንድስ ኦን ኢኮኖሚክ ኤንድ ፋይናንሻል ኮንዲሽንስ፣ በእነዚህ ይወሰናሉ። ሌላ
ኢንቨስትመንት ኢዝ ኤ ድራይቨር ፎር ሎንግ ተርም ኢኮኖሚክ ግሮዝ ይሄን አይተናል። ስለዚህ ኢኮኖሚክ ዲሲሽን ዲፔንድ የሚያደርገው ኢኮኖሚክ ወይም ፋይናንሻል ነገሮች ነው። ኢኮኖሚክ የሚባለው ነገር ፋይናንሻል የሚባለው ነገር ከአዋጭነት ከፕሮፊታቢሊቲ አንጻር ነው የሚረሳው ሪስክ አለ ወይ ነው። ኢኮኖሚክ የሚባለው ነገር ግን ማክሮ ነገሮች አሉት። ምንድን ነው ኢንተረስቱ፣ ጥቅሙ፣ እነዚህ አይነት ነገሮች አሉት። ኢንቨስት ከመደረጉ በፊት ያ ነገር ሪተርን ኦን ኢንቨስትመንት የሚባል ነገር አለ ፋይናንሻል የሚሰራው። የምር 1 ሚሊዮን ብር በወጣ ለምን ያ ነገር ተመልሶ ለኔ ይመጣልኛል ወይ? ያ ነገር ጥቅም አለ ወይ? ይጠቅመኛል ወይ? እሱን ነው ማየት ያለብን። ስለዚህ ዩኒት ሰመሪ በምናደርግበት ጊዜ ኢንካም ኢዝ ዲቫይደድ ቢትዊን ኮንሰፕሽን ኤንድ ሴቪንግ ኤፒሲ፣ ኤምፒሲ፣ ኤፒኤስ፣ ኤምፒኤስ ኤክስፕሌን ኢንካም ቢሄቪየር ሴቪንግ ፋይናንስስ ኢንቨስትመንት። ሴቪንጎች ምን ኢንቨስትመንትን ፋይናንስ ያደርጉታል። ምክንያቱም ሀገር ላይ በጣም ብዙ ሴቪንግ ካለ ያ ሴቪንግ ይቆረጥና በሆነ አማውንት ይቆረጥና ለምን ይውላል? ለኢንቨስትመንት ይውላል ማለት ነው። እሱ ነው ምንየው። ኢንቨስትመንት ፕሮሞትስ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት። እሱ ነው። ስለዚህ በዋነኝነት ኢንቨስትመንት፣ ኮንሰፕሽን፣ ሴቪንግ እና ኢንቨስትመንት በዋነኝነት ኢኮኖሚክ የሚባለው ነገር አንደርስታንድ ለማለት ይጠቅሙናል ማለት ነው። ቴንኪዩ